አብርሃምም የተራበ የተስፋይቱን ምድር ስላልወረሰ ነው። ይስሐቅም የተራበ የተስፋይቱን ምድር ስላልወረሰ ነው። ያዕቆብም የተራበ የተስፋይቱን ምድር ስላልወረሰ ነው። ሶስቱም የተስፋይቱ ምድር ረሃብ የለባትም ተብሎ ተነግሮላታል። ማርና ወተት ታፈሳለች። እሷን ደግሞ አልወረሷትም። ስላልወረሷት ረሃብ ነበር እና በምድር ላይ በአብርሃም ዘመን፣ በይስሐቅ ዘመን፣ በያዕቆብ ዘመን አብርሃም ረሃበው ሳይል በምድር ላይ ረሃብ መጣ። ከዚያ አብርሃምም አንዱ ነው የሚለው። ይሄ ምድር የሚለው ጠቅላላ የሰውን ሰውነት የሚያመለክት ነው እና በምድር ላይ ረሃብ ሆነ የተባለበት ምክንያት መንግሥተ ሰማያትን እስከምትወርስ ድረስ የአብርሃም ልጅ የሆንክ ሁሉ ረሃብና ስደት አለብህ ለማለት ነው። መንግሥተ ሰማያትን እስከምትወርስ ድረስ የማይናወጥ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም። በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። ስለዚህ ለምን የተስፋይቱን ምድር እስከምንወርስ ድረስ በምድር ሁሉ ላይ በአብርሃም ምድር ሁሉ ረሃብ አለ። የአብርሃም ምድር ማለት የአብርሃምን ሃይማኖት የያዙ ምዕመናን ማለት ናቸው። እነዚህ ሁሉ የግድ ስቃይ ያለባቸው። ስለዚህ በተወሰነ ኑሮ ላይ ልብህን ጥለህ አትኑር ነው። ይሄ ማለት ምን ማለት መሰላችሁ? በተወሰነ ኑሮ ላይ ለምሳሌ የኔና የናንተ አሁን መኖሪያችን ይሄ ገዳም ነው አይደል? ነው አይደለም? አይደለም ነው ነው። ከዚያ ይሄን ገዳም የዘላለም ቤት አታድርግ ነው። ምን ማለት እንደሆነ ደግሞ በደንብ አድርጎ ነው መስማት። እሺ፣ ገዳም ውስጥ እንጨት ነው መፍለጥ፣ ነገር አትፍለጡ። እንጨት አሁን እንደው ቤተ እግዚአብሔር ስለሚቸግር ሲሆንላችሁ ይሄ እንደው ወግ ፍለጡ ስላችሁ እየሄዳችሁ ፍለጡ። እዚያ እንጨት ነው መፍለጥ። ወግ መፍለጥ አይረባም። እና ይሄን ገዳም የዘላለም ቤትህ አድርገህ አትውሰደው ማለት የዘላለም ሕይወት አያሰጥም ማለት አይደለም። እያልኩ ያለሁት ምን ማለት መሰላችሁ? ከዚህ ገዳም ለምሳሌ የሚያሰድድህ ነገር ቢመጣ አይ እግዚአብሔር እንደው ምን ብዬ ነው አትበል ነው። ቀለል ብለህ ዝም ብለህ እንደ ያዕቆብ ድንኳንን ይዘህ ቀጥል፣ እንደ አብርሃም ቀጥል ነው። በምድር ላይ እንግዳ ነህ ነው። ቅዱስ ዮሐንስ አፈወርቅ ይላል አባቶቻችን እንዴት ቀለል ብለው እንደሚኖሩ ታያለህ ይላል። እስቲ ቀለል ብሎ መኖር በሉ። አቤት ማለት ከአንድ ነገር ወደ አንድ ነገር ስንቀይር እንኳን ሌላውን የከተማውን ሰውም ስታዩት ቤት ኪራይ ልቀቅ ተብሎ ዶርም ሲቀይር ሌላ ታሪክ የሚለውጥ ነው የሚመስለው። ሸክም መስሏል። ይህ ብሎ ሌላ ሲስተም፣ ሌላ ማይንድ ሴት፣ የአይምሮ መለወጥ፣ ሌላ ግልብጥ ያለ ነገር ነው የሚሆንበት። ሌላ ዕቃ መደርደር ያለመደው ሌላ ክፍል። ወንድሜ ቤት ከቤታቸው ወደ በረዶ የሚወጡ ሰዎች አሉ። አንተ ቤት በመቀየርና በመደርደርህ የለመድካት ክፍል እንደገና መቀየሯን የሚያስደንቀ እንደዚህ አትበል ነው። በአንድ ነገር ላይ የተጣበቅ ከሆነ አትኖር ነው። ከመጽናት ጋር ልዩነት አለው። ማስተዋል አለባችሁ። ጨርሶ ነው መስማት። ከመጽናት ጋር ልዩነት አለው። በአንድ ነገር ላይ የተጣበቅ አንዱን ነገር ስታጣው እሱ ላይ አትጨነቅ ነው። ቀለል ብሎ ኑር። ዝም ብለህ ቀለል ብሎ እየሰማችሁ ነው። እኔ ለምሳሌ አሁን ከዚህ ከጣና ቂርቆስ የመጽሐፍ መምህርነት በላይ ሌላ የማስበው የሚያስደስተኝም ነገር የለም። በእውነት ከልቤ ነው። ደስ ብሎኝ ነው የምኖረው እዚህ። ይሄ እኮ ገዳም ሰው አያውቀውም እንጂ ለነፍስም ለስጋም እኮ የተመቸ ነው። እንዲሁም ልንገራችሁ፣ ለነፍስ ቅዱስ ቦታ ነው። ለስጋ ብታስቡት እራሱ ምንም እንደሆነ ታውቃላችሁ። ለስጋ እንደዚህ አይነት ደሴት ውስጥ የሚኖሩት አሜሪካ ውስጥ ባለሀብቶች ናቸው። ድሃ አይኖርም እዚህ ላይ። ባለሀብቶች የተጨናነቀ ከተማ ውስጥ የሚኖር ድሃ ነው። በጣም የባህር የከበበው እንደዚህ የሚናፈስ ጥሩ አየር ያለውና የተፈጥሮ ዛፎችን ማየት የምትችልበት ቦታ የሚኖሩት ቢሊየነር ሀብታሞች ናቸው። ይህን እድል እኛ ግን በእጃችን ስላገኘ ነው ቀለል ያለ መስሏል። እና አሁን ይህ እኮ ስጋንም ነፍስንም የሚያሳርፍ ቦታ ነው። እኔ በዚህ በኩል ደስተኛ ነኝ። ግን ይሄን የሚያስለቀቀኝ ነገር ቢመጣ መልቀቅ አልፈልግም። ግን ብለቅ ግን ምንም አይመስለኝም ማለት ምን ማለት ነው? ይሄ ማለት ነው
ምን ማለት ይመስላችኋል? ይሄ አሁን ይህን በደንብ እንድታስቡ ትፈልጋለሁ። ወደ ውስጥ አስባችሁ ማለት ነው። ብለቅ ምንም አይመስለኝ ማለት ገዳሜን ባጣው ጉባኤ ቤቴን ባጣው አልወድም። ግን ልላችሁ የፈለግኩት በቃ ከዚህ እንዳልኖር እግዚአብሔር ካልፈቀደ እዚያም ስሄድ ደግሞ ደስ ብሎኝ ነው የምሄድ ነው። ግልጽ ሆኗል? ይሄም ግልጽ ሆኗል? አዎ። እንደዚህ የማይፈቀደው ሚስት ብቻ ነው። ሚስትህን ስትፈታም ቀለል ብሎ የሚባል የለም። ይሄ መያዝ ብቻ ነው። አንዳንድ ነገሮች መያዝ ብቻ የሆኑ ነገሮች አሉ። መያዝ ብቻ ሃይማኖትን ምን ማለት ብቻ ነው የሚቻለው? መያዝ ብቻ ነው። ኑሮ ላይ ግን እግዚአብሔር እስኪፈቅደው ድረስ ትታገላል። አይሆንም ብለህ በቃ ጥርስን ነክሰህ እስከ መጨረሻው ድረስ የግድ ግን እንዳይሆኑ ነው። ለቃሁ ከተገኘ ግን እዚያም ደግሞ ራስህን አስለምድ። በቃ የሄድክበት ቦታ ላይ ደስ ብሎ ያንን እያስታወስክ በናፍቆት መቆዘም የለብህም። እዚያው ማስለመድ ነው እና ቅዱስ ዮሐንስ አፈወርቅ ይሄ ያዕቆብ ከቤቴል ተነስቶ ሴኬም ሄደ፣ ከሴኬም ተነስቶ እንትን ሄደ የሚለውን ዝም ብሎ ሲተረጉም ይሄን አጠራቅሙ አየህ አባቶች እንዴት ቀለል ብለው እንደሚኖሩ ይላል። እስቲ በሉት ይሄን ደግማችሁ በሉ። ቀለል ብሎ መኖር በሉ። ምን ብሎ መኖር ነው? በቃ እንደ ትልቅ ታሪክ እየለወጥክ አይምሰል። በቃ የሆነ ቦታ ሻንጣን ተሸክመህ ሄደህ ነበር። ሻንጣን ተሸክመህ ወደ ሆነ ቦታ ትሄዳለህ። ምን እናወራለን? እኔ መነኮሳት ተፈናቀሉ አላልኩም። እማምላክን እንዴ ኖር እኮ ነው። እንደሱ ስላችሁ ጊዜ ሰይጣን አንዱ ተንኮሉ ደግሞ ሌላ ስብከት እንዳያበጅባችሁ ብዬ ነው። ተንኮለኛ ነው እሱ። ስለዚህ ደግሞ አሁን ከአሁን ለምሳሌ በመጋቢ ብትቀጡ፣ በሊቀረድ ብትቀጡ፣ ማህበር ቢወስንባችሁ በቃ በቀደም አባስ አስተምሮ ሰይጣን ደግሞ ለእንደዚህ ያለ ጥቅስ ያሳል ቀለል ብሎ መኖር ነው እያላችሁ ቁርጥያን እያያዝክ ገዳም ለውጥ አላልኩም እኔ። እሱ ሌላ ነው። ይኸውላችሁ እውነቴን ነው፣ ከልቤ ነው የምነግራችሁ። ይህ ማለት አቋም የለሽነትንና ይሄን ለይቶ ማወቅ አለብን። አቋም የለሽነት በአንድ ቦታ ላይ ጸንቶ መከራ ለመቀበል ዝም ብሎ ከሞቀው ሁሉ መፍላት አይደለም። አንዱ ሲጨንቀን ወደ አንዱ ዘወር እያል መከራ ይንካኝ፣ እነ መከራ ይንካቸው ይባላል። መከራ ይንካኝ ማለት አይደለም እሱ ሳይሆን ሁኖ ሲገኝ ያንንም እንዳመጣጡ ተቀብሎ መኖር ማለት ነው። እስቲ ሁኖ ሲገኝ በሉ። ሁኖ ከተገኘ እሱንም ተቀብለህ ደግሞ ለሱ መዘጋጀት ነው። በምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። የማያየው ነገር ላይ ነው መኖር ያለበት። የማያየው ነገር ላይ በቃ ነግድ ወፈላሲ አነ ከመ ኩሉ አበወየ ያለ ዳዊት ይሄንን ነው። እኔ እንደ አባቶቼ በምድር ላይ እንግዳና መጻተኛ ነኝ ብሏል። እንግዳ በቃ ሂደቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው፣ የሚያሳስበው ነገር የለም። መንገደኛ ነው። በምድር ላይ መንገደኞች ነን።